ክርስቲያኖ ሮናልዶ ከተወለደ ጀምሮ እስከ መጨረሻው የህይወቱን ጉዞ አብረን በዛሬው ቪዲዮ የምናይ ይሆናል። ክርስቲያኖ የተወለደው በፌብሩዋሪ 5 በ1985 ፋንቻል ማዴራ በምትባል ፖርቹጋል ውስጥ በምትገኝ ፕሌስ ነው ማለት ነው። ማዴራ የተወለደበት ቦታ። አባቱ ዲቪልስ አቬሮ ይባላል። ለኳስ ተጫዋች ቲሞች የቲሙ እቃ ሰብሳቢ፣ ተቆጣጣሪ፣ የመቆጣጠር ስራ የነበረውና ከአባቱ ጋር ነው ያደገው ክርስቲያኖ ሮናልዶ እና ከአባቱና ከእናቱ ጋር ሲያድግ አባቱ እንደዛ እየሰራ እናቱ ደግሞ የጽዳት ስራ እና ኩክ የማድረግ ስራ ላይ የነበረች። አባቱ ከክለብ ስለሚሰራ ክርስቲያኑም ደግሞ በዛው በጣም ለኳስ ቅርብ ሆኖ ማደጉን ያሳያቸዋል። ከጓደኞቹ ጋር ደግሞ በጣም ይጫወታል እና ፕሮፌሽናል መሆን ህልም ነበረው። በ12 ዓመቱ ማዴራን የምትባለውን ቦታ የተወለደባትን ቦታ ጥሎ ሄዶ ስፖርቲንግ ሲፒስ አካዳሚ ከሚባል አካዳሚ ለመግባት አባቱ አስመዘገበው። መሀል ላይ የልብ ህመም እንዳለበት ታወቀ። ታካርዲያ የሚባል ህመም ነው፣ የልብ ህመም ነው። ሰርጀሪ ማድረግ ነበረበት። ሰርጀሪ ተቀብሎ ወደ ኳሱ ተመለሰ። አሁን ነው ጆርኒው በደንብ እየጀመረ የሚመጣው አሁን ላይ ነው። ምክንያቱም ማንቸስተር ዩናይትድ ታለንቱን ኖትስ አደረጉለት እና ተመልክተው አይተው ወደ ማንቸስተር ዩናይትድ እንዲቀላቀል ወሰዱት። በ2003 በ18 ዓመቱ ጆይን አደረገ። በዛን ጊዜ ጆይን ሲያደርግ አሁን ያለው ማንነቱን ይዞ አይደለም የገባው። ማንቸስተር ዩናይትድ ከተቀላቀለ በኋላ ስኪሉን ማዳበር ጀመረ። በጣም ብዙ ቴክኒኮችን መማር ጀመረ እና ከነበረው ታለንት የበለጠ ታለንትድ ሆኖ መሰልጠን ጀመረ። ሮናልዶ በአንድ ጊዜ ታለንቱን የተቀበለው ነው የሚመስለን፣ ግን አይደለም። ጊዜያቶችን በመጠቀም በስልጠና በዴዲኬሽን ነው ያመጣው። በ2008 ማንቸስተር ዩናይትድ ቻምፒዮንስ ሊግ እንዲያሸንፉ አደረገ። ይሄ እንግዲህ በጣም የመጀመሪያው ነው። ፈርስት ሜጀር ብሬክ ትሩ ነው። በጣም ትልቅ ነገር ነው። 42 ጎሎችንም አስቆጠረ። ያንን ሲዝን የመጀመሪያው ባላንዶር አገኘ ማለት ነው። ከዛ በኋላ ወደ ሪያል ማድሪድ በ2009 ተላለፈ። ወደ ሪያል ማድሪድ ሲተላለፍ በጣም ግሬት እንዲሆን ያደረገው ወደዚህ መተላለፉ ነው እና ቻምፒዮንስ ሊግ ታይትሎችን፣ ሪከርዶችን እና ጎሎችን፣ ባላንዶሮችን አገኘ ማለት ነው። ፖርቹጋል ደግሞ የሀገሩን ቲም ስኬት ማየት ስለፈለገ ተቀላቅሎ ተጎርቶ ፋይናል ሳይዘዋወር ቀረ። ግን ደግሞ በቲሙን ሞቲቬት በማድረግ ከዛው እየረዳቸው ነው የነበረ። ፖርቹጋል በ2016 ኢሮን አሸነፉ። ከሪያል ማድሪድ ወደ ጁቬንቱስ ተዘዋወረ። ከዛ ባክቱ ማንቸስተር ዩናይትድ ተመልሶ ሄደ። ከዛ ደግሞ ከማንቸስተር ዩናይትድ ደግሞ ወደ አልናስር አሁን ወዳለበት ማለት ነው። እድሜው እየጨመረ ነው። በጣም የሚገርመው ደግሞ አሁን ላይ 41 ዓመቱ ነው። እስካሁን እየተጫወተ ነው። በፈረንጆች አቆጣጠር በ2026 ይሄ ቪዲዮ ከቆይታችሁ ላይ ልታዩት ትችላላችሁ። ግን በ2026 አሁን ላይ እስካሁን ድረስ ሪታየርድ አላደረገም። በዓለም ላይ በጣም አሁን አብዛኞቻችን የምናውቃቸው ሰዎች መካከል አንደኛው ሮናልዶ ነው፣ ክርስቲያኖ ሮናልዶ ነው። በዓለም አቀፋዊ እውቅና ያገኘ ሰው ነው። በዛው ልክም ደግሞ ኢንስታግራም ላይ ቶፕ 1 አሁን ላይ በቃ ሀብታሙ ሆኗል። አሁን ላይ ፌመስ ሆኗል። አሁን ላይ በጣም ብዙ ዋንጫዎችን በልቷል። ለምንድነው እስካሁን እየተጫወተ ያለ? አሁን ከሮናልዶ የተማርኩት ነገር ከክርስቲያኖ ሮናልዶ ህይወት የተማርኩት ነገር ቢኖር ከሎወስት እስከ ግሬተስት ኦፍ ኦል ዘ ታይም በጣም ታዋቂ እስከመሆን በጣም እና ከሱ የተማርኩት ነገር ቢኖር የሆነ ቀላል ነገር አይደለም። አንድን ነገር ለማሳካት በጣም ብዙ ጊዜ ይፈጃል እና ትልቅ ነገር የምታሳኩ ከሆነ ደግሞ ትልቅ ጊዜ ደግሞ ይፈጃል ማለት ነው። ይህን የተረዳሁት ነገር። ሌላው ደግሞ በራሴ መጨመር የምፈልገው ነገር አብዛኞቻችን ከራሳችን ከሌሎች ሰዎች ጋር እናወዳደራለን። የኛን ቻፕተር 1 ከሌሎች ቻፕተር 10 ጋር እናወዳድራለን እና ይሄ በጣም ስትረስ ውስጥ የሚከት ነገር ነው እና እንደዛ ባናረግ በእድሜ ራሱ እኩል ብንሆን አንድ ሰው የተለያየ ባክግራውንድ ስላለና የራሳችን ፔስም ስላለና ራሳችን ከሰው ጋር ባናወዳደር ጥሩ ብዬ አስባለሁ። የሆነ ህልማችሁን ለማሳካት ከፈለጋችሁ
ማስበው ከዚህ ታሪክ ከክርስቲያኖ ሮናልዶ ታሪክ የተረዳሁት ነገር ቢኖር ሰዓት ያስፈልጋል። አንድ ነገር ለማሳካት ሰዓት ያስፈልገዋል እና ደግሞ ከጊዜ ወደ ጊዜ ኢምፕሩቭመንት ያስፈልገዋል፣ ዴዲኬሽን ያስፈልገዋል። ሳክሪፋይስ የሚታረቡት ነገር አለ። ምናልባት ጊዜ ሊሆን ይችላል ሳክሪፋይስ የሚታረቡት እና በፖዚቲቭ ወይ ስታዩት አንድ ነገር ለማሳካት ቀላል ላይሆን ይችላል። ትልቅ ነገር ለማሳካት ጊዜ ይፈጅብናል እና ጊዜውን ተጠቅመን ብናሳካ እንደምንችል የሚያሳየን ታሪክ ነው ማለት ነው። በሌላኛው በኩል ደግሞ አብዛኞቻችን የምናውቀው ጥያቄ ሮናልዶ ይሻላል ወይስ ሜሲ እንላለን። ሁለቶችም የራሳቸው የሆነ ታለንት አላቸው፣ የራሳቸው የሆነ ጆርኒ ያላቸው፣ ሁለቶችም የራሳቸው የሆነ ታሪክ አላቸው። አሁን በጄኔሬሽኑ ሃይስት ሌቭል የሆኑ ተጫዋቾች ናቸው። ይህን አብዛኞቻችን እናውቃለን። ቪዲዮን ከወደዳችሁት ሜክ ሹር ቱ ሰብስክራይብ